ሰላም እንዲናችሁ በያላችሁ በትሉ ነገር ሰላም ነው። አሸና እንዲላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉም። ለዚህም ከልቤ አመሰግናችሁ አለ። ዛሬ ሚዛናችን ይዞንላችሁ የመጣን እንግዲህ የጤና ባለሙያዎችን ጥያቄ ነው። ይሄ ጥያቄ ለምን እንደተሰበሰበና እንደተጓተተም አልገባኝም። ምክንያቱም ጥያቄውም አጭር ነው፣ መልሱም አጭር ነው። ጉዳይ የሚፈታው በመንግስትና የጤና ባለሙያዎች መካከል በመቀራረብና በመነጋገር ነው። መንግስት መድረኮችን አዘጋጅቶም ኑስ እንወያይ ኑስ እንነጋገር። እነዚህ ዶክተሮች ናቸው፣ ጂኒየስ ናቸው። ኢትዮጵያ ውስጥ ብሩህ አእምሮ ያለው እያንዳንዱ ወጣት አብዛኛው ከመቶ 60% የሚሆነው ሐኪም ነው የሚሆነው። ስለዚህ እነዚህ ሰዎች እንኳን የአገራቸውን ችግር የዓለምን ችግር መረዳት የሚችሉ ናቸው። ዶክተሮች የዓለምን ችግር መተንተን አናላይዝ ማድረግ የሚችሉ ባለ ብሩህ አእምሮ ናቸው። ስለዚህ ንግግሩ ለመንግስት ቀላል ነው። ቁጭ ብለው መነጋገር ነው። ምንድነው ጥያቄያቸው? ስንት ነው ጥያቄያቸው? 10 ነው? 8 ነው? 6 ነው? 6 ከሆነ ለምሳሌ ዘንድሮ 3ቱን ልመልስላቸው፣ አንዱን የሚቆጥል ዓመት 2ቱን አልችልም። ከንግግር ተነጋግረ አይ ዘንድሮ 2ቱን መልሳለሁ የሚቆጥል ዓመት ነው 4ቱን መመልስ ዘንድሮ እችላለሁ አልችልም መነጋገር ነው። ውይይት የሚፈታ ጉዳይ ነው። ደግሞ ውይይቱ በጣም ቀላል የሚያደርገው ከጂኒየሶች ጋር ነው የምትነጋገረው። በጣም ከተማረው ማሰብ ከሚችሉ ማገናዘብ የአገራቸውን ብቻ ሳይሆን የዓለምን እነዚህ የዓለምን ጉዳይ ይረዳሉ። ለምሳሌ የኢትዮጵያ ኢኮኖሚ ምን ያህል ሁኔታ ላይ እንዳለ ዶክተሮች ይረዳሉ። አሜሪካ ባለፉት ዓመታት 5 ዓመት 6 ዓመት ውስጥ ኮሮና ከመጣ ጊዜ ጀምሮ የራሽያ የዩክሬን ጦርነት ከመጣ ጊዜ ጀምሮ ትሪሊዮን ዶላር ከጉንጃ ቤቷ አውጥታ ነው ኢኮኖሚያን የደጎመቸው። ያ ባይሆን ኖሮ የአሜሪካ ኢኮኖሚ እንኩትኩት ይወጣ ነበር። የአውሮፓም እንደዚህ። ዶክተሮች ይሄን ያውቃል። እነዚህ የጤና ባለሙያዎች የዓለም ኢኮኖሚ ምን ላይ እንደሆነ፣ የአውሮፓ ኢኮኖሚ ምን ላይ እንደሆነ፣ የአፍሪካ ኢኮኖሚ በተለይ ደግሞ በእርስ በርስ ግጭት የገባነ የኛ ኢኮኖሚ ምን ላይ እንደሆነ ያውቁታል። ስለዚህ መንግስት ማስረዳት ነው፣ እነሱ ይረዳል። አይደለም ደሞዛቸው 10 እጥፍ እንጮብራል፣ አይደለም 50 እጥፍ ጨምርልን፣ 100 እጥፍ ጨምርልን። 100 እጥፍ እኮ ለምሳሌ የሕክምና ዶክተሮች ለምሳሌ 10 ሺህ የሚከፈላቸው ከሆነ 11 ሺህ የሚከፈላቸው ከሆነ 100 እጥፍ ቢባል እኮ 20 ሺህ ነው። ይሄ ደግሞ የዛን ያህል ኑሮ ፎቀቅ የሚያደርጉ ጉዳይ አይደለም። ግን የአገሪቱ ኢኮኖሚ ለአንድ ሰው 10 ሺህ ብር ሲጨምር በአገሪቱ ያሉ ሐኪሞች ይህን ያህል ነው ቁጥራቸው። ይሄ ደግሞ ይህን ያክል ቢሊየን ይመጣል። ይህን ማድረግ አልችልም። ማድረጉ የምችለው 50% ልጨምረላቸው። አይ 20% ንግግር ነው፣ በቃ ክርክር ነው፣ ውይይት ነው የሚያስፈልገው። ከመንግስትም የተወሰኑ ሰዎችን አወጣተው ከሐኪሞችም የተወሰኑ ሰዎችን አወጣተው ይሄ ነገር ግልጽ የሆነ ውይይት ማድረግ ያስፈልጋል። ምንም ችግር የለም እኮ መወያየት ነው። እና መንግስት ይሄን መደላድል ማመቻቸት ያለበት መድረክ ማዘጋጀት ያለበት ይሄ ነው። ለምን ጀዋር እዚህ ጉዳይ ገባ? ጀዋር በፋኖ ጉዳይ ሀሳብ ይሰጣል። ፋኖን አስፈቅዶ አይደለም። ጀዋር በኮሪደር ልማት በአባይ ጉዳይ በምንም ጉዳይ ላይ ሀሳብ አስተያየት ሲሰጥ ጠቅላይ ሚኒስትሩም ወይ ደግሞ ከንቲባ ጠይቆ አይደለም። ሀሳባቸውን በፈለጉበት ሁኔታ ላይ ዝም ብለው ይሰጣሉ። ሀሳቡ ትክክል ነው ትክክል አይደለም ራሱ ጉንገማ መውሰድ ነው። ኳስን እኛ ካልተጫወትንበት ሌሎች ይጫወቱበታል። ዓለም አቀፍ ህግ ነው ይሄ። ዓለም አቀፍ ህግ ነው። ኢትዮጵያን እርስ በርስ በብሔር ከተገዳደልን አውሮፓ ነችና አሜሪካ ነችው ይህን ጥቅም ከሀገራችን ወስደው ወርቁን ለመውሰድ ሀብታችን ለመበዝበዝ ይጠቀሙበታል። ዓለም አቀፍ ህግ ነው። ኳስን እኔ ካልተጫወትኩበት ለምሳሌ የኮንጎን ወርቅ፣ የቡርኪና ፋሶ ወርቅ፣ የአፍሪካ አልማዝና እንቁ ፈረንጆች የሚጠቀሙበት ለምንድን ነው? ኳሱ ከእግራችን ስለወጣ ነው። ኳስን እኛ አንጫወትበትም፣ እናንተ አትጫወቱ፣ ዝም ብሎ ይንከባለል ማለት አትችልም። ይጫወቱበታል። ስለዚህ ዘመድኩን እዚህ ጉዳይ ላይ ለምን ገባ አልገባ ሳይሆን ዘመድኩን ላይ ኳሱን ማን ሰጣው ነው። ከስታዲየሙ ወጥቶ ከጤና ባለሙያዎችና ከመንግስት ወጥቶ ጉዳዩ እንዴት ጃር ጋር ደረሰ? እንዴት ዘመድኩ ጋር ደረሰ? ለምንድነው በር ዘግታችሁ ተነጋግራችሁ መፍትሄ ያልፈጠርንበት? ከኛ የጎደለው ምንድነው? ከሐኪሞች የጎደለው ምንድነው? አንድ ወር ለምሳሌ ስራ ልናቆም አንድ ወር 30 ቀን 29 ቀን ቆረ 28 ቀን ቆረ 26 ቀን ቆረ ሲሉ ይሄ ነገር የልጅ ጨዋታ አይደለም። 26 ቀን ቢቀር 2 ቀን ቢቀር የሚሞተው ሰው ነው። እናቶች ናቸው፣ አባቶች ናቸው፣ እርጎቶች ነው የሚሞተው። ስለዚህ ይህን ጉዳይ እንነጋገር። በቃ መንግስትን የሚችለው ለዚህ ያህል ነው። የሀገሪቱ ኢኮኖሚ የሚችለው ይሄን ያህል 3 ሺህ ብር ነው የምጨመርላቸው፣ 2 ሺህ ብር ነው፣ 1 ሺህ ብር ነው፣ 10 ሺህ ብር ነው። መወያየት እኮ መከራከር እኮ ነው። ችግር እኮ የለውም እኮ። ንግግሩን ደግሞ ቀለል የሚያደርገው ከተማሪ ሰዎች ጋር መነጋገሩ ነው። ንግግሩን ቀለል የሚያደርገው ደግሞ ለህዝብ እውነት ለመናገር ከ180-90% የሚሆኑ ዶክተሮች የህዝብን እንባ፣ የህዝብን ደም፣ የህዝብን መከራ፣ የህዝብን ቁስል ለመካፈል ፈቃደኞች የሆኑ ናቸው። እስከ ዛሬም ላገለገላችን ምስጋና ይገባቸው ማለት ዘብ እኮ ነው። ማቀራረብ እኮ ነው። ጉዳይ እኮ ማቀራረብ እኮ ይቻላል። ኑ እናንተው ትንሽ ተጠጉ፣ እኔም ልጠጋ። ጀዋር እንዲህ አለ፣ ልደት እንደዚህ አለ፣ አጋዚ እንደዚህ አለ፣ እኮ እንደዚህ አለ ሳይሆን ኑ እንነጋገር፣ እንጠጋጋ። እናንተ ተማራችሁ አይደላችሁ?
የዓለምን ኢኮኖሚ ታውቁት የለ የአገሩን ኢኮኖሚ ታውቁታል። ዓለም እንዲተናክቷል። በዚህ በኩል ውጥረት ለዚህ ነው። ስለዚህ ይህን ጥያቄያችን አሁን ልፍታላችሁ። ለምሳሌ አንድ የጤና ባለሙያ ዶክተር ሆኖ ሺዎችን የሚያክም ሰው እኔ የጤና ዋስትና የለኝም ብታከም መግቢያ የለኝም ብሎ መናገር ያሳፍራል። ስለዚህ ይህን ጉዳይ ለምንድን ያልፈታ ነው? ይህን ጉዳይ መነጋገር እኮ ነው። በቃ ቀላል ነገር ነው። ለምን እኔ ለምሳሌ የወልቃይትና የራያ ጉዳይ እስካሁን በእንጥልጥል ያላችሁ እንዳልካችሁት ህዝብ ወሳኔ ይባላል። ህዝብ ወሳኔም አልተደረገም ወይ በጦርነት አንዱ ደምሰሳ አልገባበትም። እንጥልጥል ላይ ነው ያለው። ስለዚህ የወልቃይትንና የራያን ጉዳይ ወያኔ ምን ያደርገዋል? ወታደር መመልመያ ያደርገዋል። ይሄው ተፈናቅላችሁ ሜዳ ወድቃችሁ ሜዳ ከምትወድቁ ለድንበራችሁ ለትግራይ ተዋግታችሁ ደም ከፍላችሁ ብናሸንፍ ይሻላል የሚል የፕሮፓጋንዳ ስራ መስራ ይሆናል። ለምን ገባ እዚህ ውስጥ ህወሓት ለምን እዚህ ውስጥ ገባ ማለት አንችልም። ለምሳሌ በፋኖ ታጣቂዎች በኩል አይደለም ይሄው ህወሓት መሳሪያውን ታንኩን መድፉንም እንደያዘ ነው። ይሄው ውሽ ቆፍሮ ሊደመሰሰን ሊደፈጥጣን ነው። ስለዚህ ተነሱ ታጠቁ፣ ከኔ ጋር ብትጠጉ ይሻላችኋል። ለራሳቸው ጉዳይ ተቆመጣ፣ እንደዛም ለራሳቸው ጉዳይ ተቆመታል። መንግስትም አይ ይሄ ጉዳይ ለዚህ ነው ብሎ ለራስ ደግሞ መጠቀም ይችላል። ኳስን ሜዳ ላይ ከጣልከ በኋላ ማን የተጫወተበት የሚለው ጥያቄ ሊሆን አይችልም። ምክንያቱም ሜዳ ላይ የወደቀው ኳስ ለጨዋታ ነው። አሜሪካኖችና አውሮፓኖቹ እያንዳንዱ በዓለም ላይ የምትደረገው እንቅስቃሴ ክፍተት ሲገኝ ኳሱን ለራሳቸው ፖለቲካዊና ኢኮኖሚያዊ ጥቅም ይጫወቱበታል። ዓለም አቀፍ ህግ ነው። ዓለም አቀፍ ህግ ነው። ጀዋር ለምሳሌ የጤና ባለሙያዎች በተለያየ ቦታ ላይ እባካችሁ ፖለቲከኞች እኛ ጠየቅነው የዳቦ ጥያቄ ነው፣ እዚህ ውስጥ እጃችሁን አትክተቱ ይላል። ይሄ ግን ጀዋርን ከመጻፍ ይከለክላል፣ ከመናገር ይከለክላል። እሺ አይልም። እሱ በማንኛውም ጉዳይ ላይ ሀሳብ ሲሶጥ የማንንም በጎ ፈቃድ አይጠይቅም። በፋኖ ጉዳይ አያገባህም ቢሉትም ያጎባኛል ነው የሚለው። በህወሓት ጉዳይ ያገባል ቢሉትም ባያገባት፣ በኮሪዶር ልማት ያገባል ባያገባም ያጎባኛል ሀሳብ ሰጣለህ ነው የሚለው። ስለዚህ አንተ ነው መጀመሪያ መከላከል የምትችለው። አንተ የበስራን ድርሻን ስትወጣ ነገሮች ይቆላል። ለምሳሌ አንዳንድ ትልልቅ አርቲስቶቻችን ትዳራቸው ይቦጠቦጣል። ከተቦጠቦጠ በኋላ እነዚህ ዩቲዩበሮች ነው የሚቦጠቦጡን ይላል። ምን አደረገው? ዩቲዩበሮች ባልና ሚስት ሳይግባባ ሲቀር የሚስትየውና የባልየው ወንድም፣ እህት፣ እናት፣ አባት፣ አክስት፣ አጎት ይገባል። በዛ ጉዳይ ካላቃጨ ፖሊስ ይገባል። ፖሊሱ ጉዳይ በዛ ካላቃጨ እንደገና ማን ይገባል ማለት ፍርድ ቤት ይገባል። ከዛ ዩቲዩበር ይገባል፣ ያቦካዋል፣ ይጋጉራል፣ ይጠፈጥፋል ማለት ነው። ያቦካል፣ ይጠፈጥፋል፣ ይጋጉራል፣ ያጎላብጣል፣ ይወለዋል ማለት ነው። ስለዚህ የዚህ ሁሉ መፍትሄ ምን ነበር ማለት ነው? ባልና ሚስታቸው ችግራቸውን በራሳቸው መፍታት፣ መለያየትም ቢሆን አብሮ መኖርም ቢሆን ቀስ ባለ በተረጋጋ በፍቅር ካደረገት ሌላው ሰው አይገባም ማለት ነው። የጤና ባለሙያዎችና መንግስት ቁጭ ብለው ከተነጋገረ ሌላ ዩቲዩበርም ሆነ ቲክቶከርም ሆነ አክቲቪስትም ሆነ አይመለከተውም። ነገር ግን ሁለቱ በመነጋገር ካልተፈታ ግን ሌላ ሶስተኛና አራተኛ አካል መግባቱ የማይቀር ጉዳይ ነው። ትልቁ ነጥብ የማይቀር ጉዳይ ነው እና ይሄ ደግሞ ዓለም አቀፍ ህግ ነው። ኳስን ትጫወቱበታለህ። ኳስን ካልተጫወትኩበት ሌሎች ይጫወቱበታል እና ጥንቃቄ ማድረግ ያስፈልጋል። በውይይት ነገርየውን መፍታት እንዳልኳቸው ጉድ እኮ ደሞዝ ላይ ይጨመር ይችላል። ጉድ ለምሳሌ 100% ላይ ይጨመር ይችላል። 50% ሊጨመር ይችላል። 50% ባይጨመር 20% ሊጨመር ይችላል። ሁሉንም የሚወስነው ግን ማን ነው? ድርድሩ ነው፣ ውይይቱ ነው፣ ንግግሩ ነው። ለዛን ከተማረ ሰዎች ጋር በጣም ቀላል ነገር እኮ ይሄ ውይይት እኮ ነው፣ አይከብድም። ለምን የውይይት መድረኩ እንዳልተዘጋጀ ነው ግራ ይጎባኝ እንጂ እነዚህ የህዝብ ቁስል ጋር፣ ደም ጋር፣ ስብራት ጋር፣ ለቅሶ ጋር፣ ዋይታ ጋር የሚውሉ የሚያድሩ የህዝብን ችግር የሚረዱም ይመስለኛል። እና ይህን ጉዳይ መወያየት ነው የሚያስፈልገው፣ መነጋገር፣ መድረኩ ማበጀት ነው እንጂ መንፈሳዊ ጉዳይ ከሆነ ፖለቲካ ሊወሰድ ይችላል። መንፈሳዊ ጉዳይ መንፈሳዊ ሰዎች በአግባቡ ካልያዙት ጉዳዩ የብሔር መልክ ጉዳዩ ፖለቲካዊ ይዘት ሊይዝ ይችላል። ስለዚህ ያ ከዛ ጉዳይ ላይ እኔ እንዴት ነው የማተርፈው? እኔ እንዴት ነው ይህን ጉዳይ መፍታት የምችለው? ለምንድነው ያልተነጋገር ነው? ለምንድነው ያልተወያየ ነው? ለምንድነው ይሄ ጉዳይ በዚህ ደረጃ ሊፋፋብና ሊጋጋል የቻለው የሚለውን መገምገም ያስፈልጋል። እኔ በነገራችን ላይ በዚህ ጉዳይ ሀሳብና አስተያየት መስጠት አልፈለኩም። ለምን ዶክተሮቹ በአጠቃላይ ኢትዮጵያ ውስጥ የተማራቸው ሰዎች የሚገባችውን ሚና መጫወት ባለመቻላቸው ምክንያት ብዙ ችግሮች አገሪቱ ላይ ስለተፈጠሩ ያንን እናንተ ባላችሁ እውቀት ንቁ ተሳትፎ አድርጋችሁ ቢሆን ከስር መሰረቱ ከድሮ ከጥንቱም ነው ማለት ዛሬ አይደለም፣ ከጥንቱም ጀምሮ እንደዛ ንቁ ተሳትፎ አድርጋችሁ ቢሆን ኖሮ ችግሮች እያደሩ እዚህ ደረጃ አይደርሱም ነበረ እና የበኩላችን አስተዋጽኦ ማድረግ ይገባቻል። አሁንም በመነጋገር
በመወያየትና በሰከነ ሁኔታ ይህን ነገር መፍታት ይገባል ብዬ አስባለሁ። የኔ ሀሳብ ነው። ሲሞቻችን ላይክ አድርግ፣ ሼር አድርግ። ወዳች አለው ፒስ